ጭንቀት ኃጢአት ነው ወይ? ብዙ ወጣቶች ሲጨነቁ እምነት ስለሌለኝ እግዚአብሔርም ከኔ ጋር ስላልሆነ ነው የሚጨነቀው ብለው ራሳቸውን ይወቅሳሉ። ነገር ግን ይህ አመለካከት ትክክል ነው? መጨነቅስ ኃጢአት ነው? ቅዱሳንስ ተጨንቀው ያውቃሉ? ለዚህ ማሳያ የመጀመሪያ የምናየው ነብዩ ቅዱስ ኤልያስን። ሰማይን የለጎመ እሳትን ያወረደ ያ ታላቅ ነቢይ ቅዱስ ኤልያስ በአንድ ወቅት ከዛፍ ስር ተቀምጦ እንዲህ አለ፣ ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ሞቱን ተመኘ። ይህ ታላቅ ሰው ታላቅ ነቢይ ነው፣ ግን ሰው ስለሆነ ድካም ተሰማው። ከሁሉ በላይ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የአትክልት ስፍራ ሲጸልይ በማቴዎስ ወንጌል ምዕራፍ 26 ቁጥር 38 ላይ እንደሚለው ሲጸልይም ነፍሴ እስከ ሞት ድረስ እጅግ አዘነች ይላል። ጭንቀቱ ከመክበዱ የተነሳ ላቡ እንደ ደም ወረደ። ይህ እንግዲህ ምን ያስተምረናል ስንል ስሜት መምጣቱ ኃጢአት አይደለም፣ ሰው መሆናችንን ያሳያል። ኃጢአት የሚሆነው በጭንቀቱ ተሸንፈን እግዚአብሔርን ክደን ተስፋ ስንቆርጥ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ማዕበል መምጣቱ አይቀርም፣ ዋናው ነገር በማዕበሉ ውስጥ ሆኖ ክርስቶስን መጥራት ነው። ጴጥሮስ በማዕበሉ ሲያተኩር ሰጠመ፣ በክርስቶስ ሲያተኩር ግን በውሃ ላይ ተራመደ ይላል። ስለዚህ ጭንቀት ሲመጣብህ ለምን መጣ ብለህ አትደንግጥ፣ እንዴት ወደ ጸሎት ልቀይረው ብለህ አስብ። ሁለተኛ ሐሳብ፣ እግዚአብሔር ለምን ዝም አለ? የጭንቀታችን ትልቁ ምንጭ የእግዚአብሔር ዝምታ ነው። ረጅም ሰዓት ጸልየ፣ ሳታቋርጥ ጾመ፣ በእንባ በለቅሶ ተማጽነኸው ግን መልስ የለም። ከዛ ደግሞ ፈተናዎች ተደራረቡብህ፣ ስራ አጣ፣ ታመምክ፣ ወይም የምትወደውን ሰው አጣ። ለምን ትላለህ? ለዚህ ጥያቄ 3 የቤተክርስቲያን ሊቃውንት የሰጡትን መልሶች ላስታውስ። ብዙ ጊዜ እግዚአብሔር ዝም ሲል ለኛ የማይታይ ትልቅ ስራ በጓሮ እየሰራ ነው። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ የሸክላ ሰሪውን ስራ ተመልከት። ሸክላውን ወደ እሳት የሚከተው ሊያጠፋው ሳይሆን ሊያጠነክረው ነው። እሳቱ ካልበዛ ጥሬ ይሆናል፣ ካነሰም አይጠነክርም። እግዚአብሔርም ለሕይወት የሚያስፈልገውን ያህል እሳት ወይም መከራ ይፈቅዳል፣ ከመጠን በላይ ግን አይፈቅድም። የዘመናችን አባት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ አንድ ድንቅ አባባል አላቸው። ምናልባት ያንተ ዕቅድ ፈርሶ ይሆናል፣ የእግዚአብሔር ዕቅድ ግን መጀመሩ ነው። የሶርያው ሊቅ ማር ይስሐቅ እንዲህ ይላል፣ ያለ ፈተና ወደ መንግሥተ ሰማያት የገባ የለም፣ ፈተናውን ውሰዱ፣ መንግሥተ ሰማያትንም ታገኛላችሁ። ጭንቀት የመንፈሳዊ ጡንቻን ማጠንከሪያ ነው። ጥያቄ